ሰላም ቅዱሳን የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ፓስተር አባታ አበራ እባላለሁ። በፖርት ኤልዛቤት ወንጌላሞች ቤተክርስቲያን መጋቢና በዚህ ደግሞ በኢስተርን ኬፕ ፕሮቪንስ የካውንስል አስተባባሪ ነኝ። ዛሬ በኢስለንደን ከተማ ልዩ የምስራች አለ። እሱም በኢስለንደን የምትገኝ ወንጌላማኞች ቤተክርስቲያን እንደዚህ ያማራ ቆንጆ የሆነ የአምልኮ አዳራሽ ገዝተው የምረቃ ቀን ላይ ነው የምንገኘው። አገናዋ ኬና ሎምቢዮና አዲ ኢየሱስ ኬና ሎምቢዮና አገናዋ ኬና ሎምቢዮና አዲ ኢየሱስ ኬና ሎምቢዮና ሃሌሉያ ለጌታ ክብርና ምስጋና ከዘላለም እስከ ዘላለም ይሁንለት። ሁላችሁም በእልልታችሁ በፉጨታችሁ በጨዋታችሁ እንደገናም ድገሙለት። ለእግዚአብሔር ክብር ይሁንለት። ሰማይ ዙፋን የሆነ ምድር ደግሞ የእግሮች መረገጫ የሆነች ልዑልና ጻድቅ የእስራኤል አምላክ እግዚአብሔር አባታችን ሆይ በዚህ ማለዳ የከበረውንና የተመሰገነውን ስሜን እንደገና እንጠራለን። ብዙ ምስጋና ይሁንልህ። ሁሉን አድርገሃልና ሁሉን አከናውነሃልና ሁሉ ባንተ ሆኗልና ደግሞ ላንተ ክብር ሆኗልና ስሜ የተመሰገነ ይሁን ስትል ሁሉም ይሁንልህ። የተፈጥሮ ሁሉ አዛዥ ታላቅ እግዚአብሔር ብዙ ምስጋና ታላቅነት አምልኮና ውዳሴ ለስም ይሁን። እግዚአብሔር ይህንን ልታደርግ ወደሃልና ስሜ የተመሰገነ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አንተ ያለ አንተ የነበርክ አንተ ወደፊት የምትኖር ለስም ክብር የሚሆን ሁሉን ነገር ማዘጋጃት የምትችል ይህንን ያደረገው እጅ ነውና ስሜ የተባረከ ይሁን። ሃሌሉያ። አምላካችን ሆይ አቤቱ በክርስቶስ ኢየሱስ ስም በዚህ በሚደረገው ሁሉ ላይ ስሜ እንዲቀደስ ዘንድ እንጸልያለን። አንተ ከፍ እንድትል እንጸልያለን። ይህ የክብር ቦታ የምትገለጥበት ቦታ እንዲሆን እንጸልያለን። እግዚአብሔር ስም የሚከብርበት ቦታ እንዲሆን እንጸልያለን። ትውልድ የሚታነጽበት ቦታ እንዲሆን እንጸልያለን። የወደቀው የሚነሳበት ቦታ እንዲሆን እንጸልያለን። መካኖች የሚወልዱበት ቦታ እንዲሆን እንጸልያለን። ብልጽግና የሚመጣበት ቦታ እንዲሆን እንጸልያለን። የእግዚአብሔር ክብር የሚገለጥበት ቦታ እንዲሆን እንጸልያለን። አንተ ራስህ የምትገኝበት መንፈስ ቅዱስ ክርስቶስን ከፍ የምታደርግበት አገልጋዮች የሚነሱበት ኃያላን የሚፈለፈሉበት ቦታ የሆነ ትውልድ የሚነሳበት ስፍራ የሆነ እስከ ዓለም ዳርቻ ወንጌልን ይዞ የሚሄዱ የሚነሱበት ስፍራ የሆነ በጎነትህን መልካምነትህን ድንቅ ስራዎችን ተናግረን ማንጨርሰውን በተናናሾች አድርገህ እኛም ለምስጋና እዚህ መገኛ ችለናል። ብዙ ክብር ይሆንልህ። ቀጥሎ ያለውን የሚደረገው ሁሉ ለስሜ ክብር ይሁን። ለአንተ ክብር የማይሆን ነገር ምንም አይሆን። ሁሉ ለአንተ ክብር ይሁን። አሜን። የሁሉ ነገር መገኛና ምንጭ እግዚአብሔር ስለሆነ ከዘላለማዊ ቃል አንድ ስፍራ አነባለሁ። ከኢያሱ ምዕራፍ 4 ቁጥር 18 የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱም እግር ጫማ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውሃ ስፍራ ተመለሰ፣ ቀድሞ እንደነበረም በዳሩ ላይ ሄደ። ከዮርዳኖስ ውስጥ የወሰዳችሁትን እነዚህ 12ቱን ድንጋዮች ኢያሱ በጌልገላ አቆማቸው። ለእስራኤልም ልጆች እንዲህ ብለህ ተናገራቸው፣ በሚመጣው ዘመን ልጆቻችሁ አባቶቻችሁ እነዚህ ድንጋዮች ምንድናቸው ብሎ ሲጠይቁ ቁጥር 22 ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህንን ዮርዳኖስ በደረቅ ተሻገረ። እስኪሻገርም ድረስ አምላካችሁ እግዚአብሔር የእስራኤልን ባህር ከፊታችሁ እንዳደረቀ እንዲሁም እስኪሻገሩ ድረስ አምላካችን እግዚአብሔር ዮርዳኖስን ከፊት አደረቀ። ክብር ለጌታ ይሁን። ዛሬ በዚህ ቦታ የምናረገው
ሁላችንም እንደምናውቀው እግዚአብሔር ቸርቿን ሕዝቧንና ምእመናኗን ከብዙ ነገር አሻግረው ያበቃበትና ጌታ ስሙ የሚከብርበት ቀን ነው። ክብር ለጌታ ይሁን። እስራኤላውያን ብዙ ፈተና ካለፉ በኋላ 12 ድንጋይ ተክሎ እንደዚህ አሉ። የነዚህ ድንጋዮች ትልቁ ዓላማ የልጅ ልጆቻችን ምንድነው ብሎ ሲጠይቁ አምላካችን ኤርትራን ባህርንም ዮርዳኖስንም ያሳለፈ ደግሞ ተስፋይቱን ምድር ያስገባ እሱ ነው የሚል ነው። ለጌታ ክብር ብንሰጥ ደስ ይለኛል። ወንጌል አማኞች ቤተክርስቲያን ሁላችንም እንደምናውቀው የሶስት ትውልድ ራእይ ያላት ቤተክርስቲያን እንደመሆኗ መጠን አሁን የተገዛው ትልቁ ማዕከል አሁን ያለን ህዝብ እንገለገልበት ነው። ሌላ ደግሞ ቀጥሎ ያለውም ትውልድ የሚገለገልበት ለሶስተኛውም ደግሞ እግዚአብሔር ያዘጋጀው ስፍራ ነው። ስለዚህ ይህንን ስፍራ ስናስብ እግዚአብሔር በተናናሽ ሰዎች ለትውልድ ያዘጋጃት ስፍራ ነው እና ከዘላለም እስከ ዘላለም የጌታ ስም እየተጠራ ምኖርበት ስፍራ እንዲሆን ለጌታ ስም ይህንን ስፍራ ቀድሰናል። የተቀደሰ ይሁን። አሜን። ስፍራ ከዛሬ ጀምሮ እስከ ዘላለም ቅዱሳን የሚታነጹበት ትውልድ የሚታጠቅበት የጌታ ስም ከፍ የሚልበት ስፍራ እንዲሆን ይህንን የመታሰቢያውን ስፍራ ከፍተናል። ከዛሬ ጀምሮ የተከፈተ ይሁን። አሜን። ይህ ህንጻ ለእግዚአብሔር ክብርና ለኢስት ለንደን ወንጌል አማኞች ምእመናን ጥቅም ይውል ዘንድ 03/05 2026 ተመርቆ ተከፈተ። ደግሞም ከወንጌል አማኞች ጽሕፈት ቤት ከጆሃንስበርግ ቢሾፕ አዳነና ቢሾፕ ተገኝ እዚህ ተገኝተዋል። በጣም አስደናቂ ጊዜ እያሳለፍን ነው ያለነው። በጣም ልዩ የሚያደርገው ደግሞ ኢስት ለንደን ወንጌል አማኞች ቤተክርስቲያን መጀመሪያ አዳራሽ ገዝተው ነበሩ። እግዚአብሔር በመካከላቸው ህዝብን እየጨመረና እያሰፋ የመጀመሪያው ስትጠብ አሁን ደግሞ በእንዲህ አይነት የሚያምር ትልቅ አዳራሽ ትልቅ ህንጻ ገዝቷል። ኪንገላታ ኢየሱስ ኪንገላታ ኤዳ ኤዳ ማኪንገላታ አንዘምሮም ኪንገላታ አመንዳ ዋላሞ ገላታ ኢና ዋላሞ ገላታ አመንዳ ዋላሞ ገላታ ኢና ዋላሞ ገላታ አገናዋ ኪና ሎምቢዮና አዲ ኢየሱስ ኪና ሎምቢዮና ከኢትዮጵያ የመጡ አገልጋዮች እዚህ ያገለገሉ አሉ። ዘማሪ ዮሴፍና የታችን ዘማሪ ታጉ ነብይ ታምራት በዚህ ቦታ ላይ ተገኝተው ያገለገሉ ነው። ከወንጌል አማኞች ደግሞ ከተለያየ አካባቢ መጋቢዎች፣ መሪዎች ተገኝተው በጣም በልዩ ድምቀት በዓሉን እያከበርን ነው የምንገኘው። ይባርካል። ክብር ለጌታ ይሁን። አድራካው ምስኪን ብልቅልቅ ያለ ጭብጨባ ፎጀት ለእግዚአብሔር ክብር ይሁንላል። በምድር ያለው ድምጽና በአየር ላይ ያለው የዲያብሎስ ድምጽ የሰው አንልም እዚህ ታቆማላችሁ የሚል ነው። ሰማያዊ ድምጽ ደግሞ እነዚህ ህንጻ እነዚህ ልጆች በሁሉ በኩል ያሉትን ስናይ ትቀጥላላችሁ የሚል ነው። ሁሉም ሰው በታላቅ ድምጽ ከአምላኬ ጋር የኔ ነገር ይቀጥላል በሉ። ከኢየሱሴ ጋር የኔ ነገር ይቀጥላል በሉ። አሜን። እውነቱ ይሄ ነው እና አሁን የምንሰማው የምናየው ነገር እዚች ጋር ሁሉ ይቆማል የምለው የጌታ ሐሳብ ግን ትቀጥላላችሁ የሚል ነው። እሱን በመታመን በዚህ ቤት ላይ የመጨረሻውን እናጸናለን።
ይህ ቤት ለጌታ ክብር ዝማሬ የሚቀርብበት ስፍራ ይሁን። ይህ ስፍራ ኃያላን የሚነሱበት ስፍራ ይሁን። ይህ ስፍራ ዓለም አቀፍ አገልጋዮች የሚነሱበት ስፍራ ይሁን። ይህ ስፍራ ልጅ ያልወለዱ የሚወልዱበት፣ ሐዘንተኛ የሚጽናናበት፣ ዕውር የሚበራበት፣ ሽባ የሚተረተርበት፣ ዜጋና ያለ ቀለም የሚያመልክበት ስፍራ ይሁን። እግዚአብሔር ቤቱን በሐሴት መንፈስ የሚሞላበት ስፍራ ይሁን። እንደ ይሳኮር አይነት የሚነሱበት ስፍራ ይሁን። ይህ ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ የጸና ይሁን። አሜን። የእስራኤል አምላክ ሆይ በትውልድ ባርከሃልና ክብሩ ለአንተ ይሁን። ደረቁን ምድር የምታለመልም ጌታ ይህን ሰራዊት ሰጥተናልና ክብሩ ለአንተ ይሁን። ይህ የተገነባ ቤት እኛ የምንገለገልበት እነሱም የሚገለገሉበት የልጅ ልጆቻቸው የሚገለገሉበት ይሁን። ከእናንተ መካከል ዮሴፍ ይነሳ፣ ከእናንተ መካከል አስቴር ትነሳ፣ ከእናንተ መካከል ነቢዩ ሳሙኤል ይነሳ፣ እንቆቅልሽ ፈቺ ይነሳ። ሃሌሉያ! ለጌታ ክብር እግዚአብሔር የተመሰገነ ይሁን። እዚህ ያየሁኝ በጣም ደስ የሚል ነገር በአዳራሻቸው ላይ ከፊት ለፊት የተለያዩ ነገሮች አስቀምጠዋሉ። ካስቀመጡት ነገር አንዱን ሜንሽን ማድረግ የሚፈልገው የወንጌል አማኞችን የ120 ዓመት ራዕይ እዚህ ቦታ ከፊት ለፊት ጽፈዋሉ። ይሄ ትውልድ እያደገ እዚህ ቦታ ላይ ያያ እንዲያድግና ከዚህ ራዕይ ጋር ደግሞ አብሮ እንዲቆም የሚያበረታታ ስለሆነ በጣም ደስ ብሎኛል። እንግዲህ ዛሬ በዚህ በኢስት ከተማ ከሐሙስ ጀምሮ ነው ፕሮግራሙ የተጀመረው። ዛሬ ደግሞ ምረቃው የተካሄደበት ቀን ነው። ደስ የሚለው ደግሞ በከተማ ላይ ያየን የአንድነትን መንፈስ አይተናል። አንዲት እህት ትናንት ማታ በጣም ብዙ ቲሸርቶችን አምጥታ ለዚህ ቤተክርስቲያን ድጋፍ እንዲሆን ገቢ እንዲሰበሰብ ስታደርግ በጣም አስደናቂ ፍቅር አይተናል። የከተማው መጋቢዎች፣ የከተማው መሪዎች በዚህ ቦታ ላይ ተገኝተው አብሮ ከኛ ጋር ደስታውን እያሳለፉ ነው። ይህንን ስላደረገ ለጌታ ክብር ይሁን። በጣም ደስ ብሎናል። ሁላችሁም ደግሞ ከዚህ ከወንጌል አማኞች ራዕይ ጋር እንድትቆሙ አብራችሁ እንድትሰሩ በጸሎት እንድትደግፉን እላለሁ። እንግዲህ ይሄ የኢስት ለንደን የወንጌል አማኞች ቤተክርስቲያን ህንጻ በወንጌል አማኞች 104 ቤተክርስቲያን አላት። እንግዲህ እስካሁን ህንጻ የገዙ ቤተክርስቲያናት ከ50 በላይ ሆነዋል። የኢስት ለንደንን ደግሞ በጣም ልዩ የሚያደርገው የመጀመሪያ አዳራሽ ጠቦ ነው። እንግዲህ ወደዚህኛው ወደ ሰፊው አዳራሽ እግዚአብሔር ያሻገራቸው። እዛ ጋር ያየሁኝ ደግሞ እግዚአብሔር ህዝብ እየጨመረ እያሰፋቸው ስለሆነ ደግሞ በጣም ደስ ብሎኛል። ይህንን ስላደረገ ለጌታ ክብር ይሁንለት። እግዚአብሔር ትልቅ ነው።